በደም ስሙን የኢትዮጵያ ቃለ ሕይወት ቤተክርስቲያን ሐዋርያትን ነቢያትን አትሾምም። አንድ ሁለተኛው እነዚህን ሰዎች ደግሞ በመድረኳ አታስገለግል። ከስጋው ይቅርብኝ ከመረቁ ስጡኝ የሚሏት አንድ አባባል አለች። ነቢያትና ሐዋርያት አሉ ወይም የጸጋ ስጦታዎች አሉ፣ ግን በእኛ ቤተክርስቲያን አንሾምም ብቻ አይደለም የተሾሙም ካሉ በእኛ መድረክ ላይ አያገለግሉም። በጣም የምታዝናና አባባል ነች። ካሉ ለምንድን ነው የማትሾሙት? ካሉ የአንዳንድ የቤተክርስቲያን መሪና መጋቢ መሾም አለብህ። ይሄ ምንም የማያጠራጥር ነገር ነው። ሁለተኛ ካሉ ለምንድን ነው የማያገለግሉት? ስለምንድን ነው ያንተ ስልጣን ምንድን ነው? የቤተክርስቲያን መሪ ሆነ አገልግሎቱ እንዳለ ያመንክ አያገለግሉም በእኛ ቤተክርስቲያን ማለት ማን ነው? ይሄንን ስልጣን ራሱ የሰጠ እንደ ቤተክርስቲያን? ይሄ በጣም አስቂኝም አዝናኝም ነገር ነው። አሉ ግን አንሾምም አያስኬድም። ካለ አለ በቃ ትሾማለህ፣ ካለ ያገለግላል። ዛሶል ባይብሊካል ፕሪንሲፕል እንኳን በቅጡ ያልተረዱ ሰዎች ከፍራቻቸው ተነስተው ሰዎች ያጠፋሉ፣ ይወድቃሉ፣ ነቢያት ነን ብለው ያታልላሉ፣ ዘይት ይሸጣሉ፣ እንዲና እንዲያደርጋሉ ከሚል ፍራቻ በመነሳት አልሾምም። ቀጥሎ ደግሞ ባይዘው ይሄ ኃላፊነትን መሸሽ ነው። የመለየት ለይቶ የመሾም ኃላፊነትን መሸሽ ነው። ምን ማለት መሰለ? የሆነ ቦታ ቀጣሪ ሆነ ወይም ደግሞ አንድ የመስሪያ ቤት ቀጣሪ ሆነ ተሹመ አልቀጥርም፣ ምክንያቱም የሚመጡት ሰዎች መተው በትክክል ፐርፎርም አያደርጉ አላቅም እንደማለት ነው። ኃላፊነትን መሸሽ እንዲህ አይነት በጣም የደከመ ባይብሊካል አንደርስታንዲንግ አም ሶሪ ቱ ሴይ አያስኬድም።